የኢትዮጵያ ኦርቶዶክስ ቤተክርስቲያን ማህበረ ቅዱሳን በኦሮሚያ ክልል ምስራቅ ሸዋ ዞን በዝቋላ ገብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ታጣቂዎች በፈጸሙት ጥቃት ቁጥራቸው ያልታወቁ መናንያን መገደላቸውን መረዳቱን ገልጿል። ማህበረ ቅዱሳኑ ቁጥራቸው በውል የማይታወቁ መናንያንም በታጣቂዎች ታፍነው ተወስደዋል ብሏል። ሌላው የፖለቲካ ፓርቲ የሆነው እናት ፓርቲም በመናንያን ላይ ግድያና አፈና እንደተፈጸመ ጠቅሶ በሃይማኖት አባቶች በአብነት ተማሪዎችና ገዳማውያን ላይ የሚፈጸመው ማዋከብና ግድያ ምንጩ ከትርክት የመጣ ሃይማኖት ጠልነትና ኢትዮጵያን እንደ ሀገር ከመሰረቷ ለማናጋትና ማህበረሰብን ያስተሳሰሩ ድሮችን የመበጣጠስ ዓላማ ነው ብሏል። ፓርቲው ከገዳሙ በታጣቂዎች ታፍነው የተወሰዱ ግለሰቦች ያለምንም ቅድመ ሁኔታ እንዲለቀቁም ጠይቀዋል። ከዋዜማ የፖሊሲ ጥናት ኢንስቲትዩት ኢትዮጵያ አፍሪካ ነፃ ንግድ ቀጠና ስምምነት ተግባራዊ በምታደርግበት የመጀመሪያው ዓመት $5 ሚሊዮን ከታክስ እንደምታጣ መግለጹን ሪፖርተር ዘግቧል። አገሪቱ ስምምነቱን ስትተገብር በ13 ዓመታት ውስጥ $83.3 ሚሊዮን እንደምታጣም የኢንስቲትዩቱ ጥናት ማመልከቱን ዘገባው ጠቅሷል። ሆኖም አገሪቱ ስምምነቱ በሚያስገኘው የገበያ ዕድል አማካይነት ከንግድ ልውውጦች የምታገኘው ገቢ ከፍተኛ እንደሚሆንም የንግድና ቀጠናዊ ትስስር ሚኒስቴር መናገሩን ዘገባው ጠቅሷል። የስምምነቱ የትግበራ ስትራቴጂ ሰነድ በቀጣዩ ወር መጀመሪያ ላይ ይጠናቀቃል ተብሏል። የትግራይ ጊዜያዊ አስተዳደር በምስራቃዊ ትግራይ አጽቢ ወረዳ በደን ላይ ለተነሳው ሰደድ እሳት ፌዴራል መንግስቱ ድጋፍ እንዲያደርግለት ጠይቋል። ጊዜያዊ አስተዳደሩ ሰደድ እሳቱ በነፋስ አማካይነት ተስፋፍቶ ከቁጥጥር ውጭ መሆኑን ለፌዴራል መንግስቱ በላከው ደብዳቤ ላይ ገልጿል። ጊዜያዊ አስተዳደሩ በዚሁ ደብዳቤው ፌዴራል መንግስቱ ውሃ የሚረጩ ሄሊኮፕተሮች በአካባቢው እንዲያሰማራ ጥያቄ አቅርበዋል። በአማራ ክልል ከጎንደር መተማ መንገድ ላይ መቃ በተባለች ስፍራ ታጣቂዎች ሰኞ ዕለት በፈጸሙት ጥቃት 16 ሹፌሮች ተገድለው በርካቶች መቁሰላቸውን ዋዜማ ሰምታለች። በታጣቂዎቹ ከተገደሉት ሹፌሮች በተጨማሪ ተሳፋሪዎችና በርካታ ሹፌሮች ታፍነው መወሰዳቸውን ምንጮች ተናግረዋል። አብዛኞቹ አሽከርካሪዎች የተገደሉት ከጥቃቱ ለማምለጥ ጥረት በማድረግ ላይ ሳሉ በተኩስ እሩምታ እንደሆነ ተነግረዋል። ዋዜማው የጥቃቱን ፈጻሚ ታጣቂዎች ማንነት ለጊዜው ባታረጋግጥም የፋኖ ታጣቂዎች ሰሞኑን በመተማ ወረዳ ከቅማንት ብሔረሰብ ታጣቂዎች ጋር የተኩስ ልውውጥ ማድረጋቸውን ግን ምንጮች ተናግረዋል። የአሜሪካ ጥቃት የኢራን ኒውክሌር ይዞታዎችን እንዳላወደመ የደህንነት ግምገማ አሳየ። አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብለያ ይዞታዎችን እንዳላወደመ የአሜሪካ መከላከያ ማዕከል ወይም ፔንታገን የደህንነት ግምገማ አሳየ። ኡጋንዳ በቡና ኤክስፖርት ኢትዮጵያን በመብለጥ ከአፍሪካ አንደኛ መሆኗን አስታወቀች። ኢትዮጵያን በመብለጥ ኡጋንዳ በአፍሪካ ቀዳሚ ቡና ላኪ ሆናለች ሲል የኡጋንዳ የግብርና እንስሳትና አሳ ሚኒስቴር አስታወቀ። በግንቦት ወር ብቻ 47606 ቶን በላይ ቡና ለዓለም አቀፍ ገበያ ማቅረቧ የተገለጸ ሲሆን በሁለተኝነት የተቀመጠችው ኢትዮጵያ በግንቦት ወር ለዓለም አቀፍ ገበያ ያቀረበችው የቡና መጠን 43481 ቶን መሆኑ ሚኒስትሩ ሰኔ 17 2017 ባወጣው መግለጫ ተጠቁሟል። ከግንቦት ወር የቡና ሽያጭ ኡጋንዳ $243 ሚሊዮን በላይ አግኝታለች የተባለ ሲሆን ከባለፈው ፈረንጆቹ 2024 ሰኔ እስከ 2025 ግንቦት ወር ድረስ ከ$2 ቢሊዮን በላይ አግኝታለች ተብሏል። የኡጋንዳ ቡና ዋነኛ መዳረሻ ጣሊያን መሆኑ የተጠቆመ ሲሆን ከአጠቃላይ ምርቷ 39% የሚሆነው ለጣሊያን ገበያ እንደሚቀርብ ተገልጿል። ወደ ሌሎች የአፍሪካ ሀገራት የምትልከው የቡና መጠን ከምርቷ ውስጥ 18% የሚሆነውን ብቻ ነው መባሉን የኳታሩ ፔኒንሱላ ጋዜጣ ዘገባ ያሳያል። ኢትዮጵያ በተያዘው ዓመት 10 ወራት 354302 ቶን ኤክስፖርት በማድረግ $1.8 ቢሊዮን ገቢ አግኝታለች። ይህም በታሪኳ ከፍተኛና የመጀመሪያው ነው ሲል የቡናና ሻይ ባለስልጣን መግለጹ ይታወሳል። እስራኤል ከኢራን ጋር የተኩስ አቁም ስምምነት ላይ ደረሰች። ትራምፕ ሁለቱም ሀገራት ስምምነቱን እንዳይጥሱ ታሳሰቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል የተደረሰው የተኩስ አቁም ስምምነት አሁን በስራ ላይ ነው ሲሉ ገልጸው ሁለቱም ሀገራት ስምምነቱን እንዳይጥሱ ተሳስበዋል። የትራምፕ ንግግር ተከትሎ ከሰዓታት በኋላ የእስራኤል መንግስት የተኩስ አቁም ስምምነት ላይ መድረሱን ያረጋገጠ ሲሆን ስምምነቱ ላይ ማንኛውም አይነት ጥሰት ቢያጋጥም አጸፋዊ ምላሽ እንደሚሰጥ አስጠንቅቋል። ኢራን በበኩሏ ቀደም ሲል ጥቃቱን የምታቆመው እስራኤልም ጥቃቷን የምታቆም ከሆነ ብቻ እንደሆነ ተናግራ ነበር። ይህ በእንዲህ እንዳለ ኢራን በእስራኤል ላይ ሌሊቱን በፈጸመችው ጥቃት 4 ሰዎች ሞተውብኛል ስትል እስራኤል አስታውቃለች። በአንጻሩ በቴህራንም የሚገኙ የመንግስት መገናኛ ብዙሃን ደግሞ የተኩስ አቁም ስምምነቱ ወደ ስራ ከመግባቱ በፊት የመጨረሻ የሚሳኤል ምት መካሄዱን ጠቅሰዋል። በተመሳሳይ ቴህራንም ሌሊቱን ከፍተኛ ጥቃት የደረሰባት ሲሆን አንድ ነዋሪ የድንጋጤ ስሜት ተሰምቶኝ ነበር ሲል ገልጸዋል። ይህ የተገለጸው ኢራን በሳምንቱ መጨረሻ በኒውክሌር ተቋማቸው ላይ ለደረሰው ጥቃት አጸፋዊ ምላሽ በመስጠት
በኳታር በሚገኝ የአሜሪካ የጦር ሰፈር ላይ ሚሳኤሎችን ካስወነጨፈች በኋላ ነው ሲል ቢቢሲ ዘግቧል። ኳታር ሁሉንም ሚሳኤሎች መመከት መቻሏን ገልጻለች።